ሉቃስ ወንጌል ምዕራፍ 4 ቁጥር 17 የነብዩ የኢሳይያስ መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው፣ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታት፣ ለዕውሮች ማየት እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ። ከነኚህ እስራቶች የትኛው አለብህ? ሰው ከድህነት ጋር ቤተሰብ ሆኖ ረጅም ዓመት ስለኖረ ስላደገበት ስለተለማመደ አይምሮው ነፃነትን መቀበል አይችልም። ድህነትን እንደ ጥቃት አይቆጥርም። ለምሳሌ አንድ ሰው 38 ዓመት አልጋ ላይ ተኝቶ ፈውስ ይጠብቅ ነበር። ፈውስ እየጠበቀ 38 ዓመት ስለቆየ የሚጠብቀውን ነገር ማይሆንበትም ምክንያት አውቆታል። የሚያግዘኝ የሚረዳኝ ሰው ስለሌለ ብሎ ነው ያመነው። ኢየሱስ መጥቶ እሱ ከሚጠብቀውና ከሚያስበው ውጪ ልትድን ትወዳለህ ወይ? ትወዳለህ ወይ? ከዚህ 38 ዓመት ካስተኛ ከለመድከው ኑሮ ካረከው ያ ሰው ጴጥሮስ የፈወሰው ስንት ዓመት ነው ሽባ የነበረው? 46 ዓመት መኖሪያው አርጎታል። ሲስተም አርጎታል። ይኖርበታል፣ ይቀበለዋል። መቀበል፣ መውደድ፣ አምኖ መያዝ። በቃ እንዲህ ነኝ እኔ ይሄንን ነኝ ሆኛለሁ ተደርጌያለሁ ከዚህ በላይ መሆን አልችልም እንድትል አርጎ ያሳመነ አሳምነዋል እኮ። እና ጎበዝ እኛ እንደምታውቁት ሶስተኛ ዓለም ናችሁ ተብሎ ተፈርዶብናል። ደሃ መሆናችንን ሁሉም ያውቃል። እንደ አገር ደሃ ነን ይባላል፣ እንደ አጉር ደሃ ነን ይባላል። ግን እውነት አይደለም። እንደ ሃይማኖት ደግሞ ድህነትን ለመልካምነት ተቀብለናል። አይምሮአችን ተቀብሎታል። እንዲህ ቢሆንስ እስራት ኢየሱስ ምን አለ? ለታሰሩ መፈታት። ለታሰሩ እስረኛ ብትሆንስ አምነት ተቀበላለ? መጽሐፍ ሲናገር 18 ዓመት ሰይጣን አሰራት። ሴትዮዋ ወገቧ ጎብጦ ለ18 ዓመት ጎባጣ ሆና ኖረች። ታስራ ነው አለ ኢየሱስ። ታስራ ነው። ሰይጣን ለ18 ዓመት አሰራት። በሰንበት ልትፈታ ይገባችሁ ሞያል። እቺ ሴትዮዋን ጉብጥናዋን ትቀበላለች? አይደለም። ከሰው የተለየ ነገር ስለሆነባት ምን ብላ ነው የምታስበው? እግዚአብሔር አንድ ቀን ይፈታኛል፣ በሽታ ነው ችግር ነው ብላ ነው የምታስበው። እውር ቢሆንስ ሰውየው ሰዎች አይተው እናቱ አባቱ ወይስ እሱ ላደረገው ኃጢአት እውር ሆነ፣ እውርነቱን አምኖ ይቀበላል? አይቀበልም። እስራትን ማትቀበል፣ እውርነትን ማትቀበል የተጠቃ ሰው ቢሆንስ? አጋንንት የሚያስጮኸው መቃብር አካባቢ የሚጮህ ሰው የጨነቀው ኮንትሮል ማድረግ ማይችል መናፍስት ውስጡ እየኖሩ ሰው የሚያስደበድበው ወደ ልቡ ያልተመለሰ ብዙ ድምፅ ጭንቅላቱ ውስጥ የሚጮህበት ሰው የአይምሮ ችግር ያለበት ሰው መናፍስቶች ጥቃት እያደረሱበት ያሉት የሚያሳድደው ሳይኖር ሚሮጥ የክፉ ሁሉና ሲመጣ ባዶነት የሚሰማው የተረገመ ሰው አድርጎ የሚቆም ይቀበለዋል። ማህበረሰቡ ውስጥ ስለሌለ ምን ይላል? መፈታት ይፈልጋል። ለታሰሩ መፈታት፣ ለዕውሮች ማየት፣ ለተጠቁ ነፃነት። አንደኛውን አምጡት። ለድሆች ከስራት አያንስም፣ ከመጠቃት አያንስም፣ ከዕውርነት አያንስም። ኢየሱስ የተቀባው ለድሆች የምስራች ለመንገር። ድሃ ማህበረሰብ ስለሆነ ያለው ድህነትን የኑሮ ስታንዳርድ አድርገህ አትቀበል። ህይወት ነው ብለህ አትቀበል። መጽሐፍ እንቅልፍ የሚወድ ሰው ሰነፍ የሆነ ሰው እጁን አኮራምቶ ይተኛል። ድህነት ሰይፍ እንደታጠቀ ወንበዴ ይመጣል፣ ቡቱቶ ልብስ ያለብሳል። ቡቱቶ የለበሰ ሰው መኖር ያቃተው ሰው ስታይ የመጣበት ሰይፍ የታጠቀ አለ ማለት ነው። የተጠቃ ሰው የታሰረ ሰው ስታይ ያሰረው አለ ማለት ነው። 18 ዓመት ሰይጣን አሰራት አለ። እኛ የጎበጠ ወገብ ነው የምናየው። ኢየሱስ ግን አሰራት አለ። ለታሰሩ መፈታት። ድህነት የምታሽሞኖሙኑት የምታቻችሉት ሐሳብ አይደለም። የምትቃወሙት ነው መሆን ያለበት። የምትጠሉት ነው መሆን ያለበት። ከሱ አርነት ለመውጣት ነፃ ለመውጣት የምትጋደሉት ነው መሆን ያለበት። ተጋድዬ ነው የወጣሁት እኔ ዘላለም ቸርች ከፍቶ ሀብታም ሆኖ እንዳትለኝ። ለአገልጋዮች አስተምራቸዋል። መንፈሱን ካላሸነፍከው የሚለቀቅ ነገር አይኖርም። መንፈሱን ሰብረ ነው የምትወጣው። እኔ ሰብሬ ከወጣው አንተም መውጣት ትችላለህ። በነበርኩበት ካልቀጠልኩ በነበርክበት አለመቀጠል
መቀጠል ትችላለህ። የግድ ቸርች መሆን አይችልም። ሁሉ መንገድ ክብር አለው የራሱ። ከሰበርከው ይሰበራል። ኢየሱስ ጌታ ነው። ብዙ ምስክሮች በመሃላችን አሉ። ድህነትን ተቀብለው ይኖሩ የነበሩ ከትምህርት ከእምነት ስርዓት ጋር ተገናኝተው ኖ ብለው ወጥተው ይሄዱ። አሁን ለብዙዎች ቀጥረው የሚያሰሩ አሉ። ብዙ ሰዎች ከፍ ያለ አቅም ላይ የደረሱ። ድህነት ልክ እንደ ስርዓት ነው። ድህነት ልክ እንደ ውርነት ነው። ድህነት ልክ እንደ ጥቃት ነው። የእግዚአብሔር ልጅ ነፃ ሊያወጣክ መጥቷል። ከጎን ላለው ሰው ከኃጢአት በል በእምነት ነው ምድነው በል። ከበሽታ በእምነት ነው ምድነው። ከእስራት በእምነት ነው መፈታው። እምነት ነው ቁልፉ። ከድህነትም በእምነት ነው ነፃ መውጣው በል። ላምብላችሁ የያዕቆብ መልእክት ምዕራፍ 2 ቁጥር 5 የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋን ስለርሱ የሰጣቸው መንግስቱን እንዲወርሱ የዚህ ዓለም ደሆችን አልመረጠምን? ከጎን ላለው ሰው ኃጢአተኛ ሆነ ጌታ መርጦሃል በል። ከኃጢአት ነስተህ ጽድቅን እንድትወርስ ደሃ ሆኖ ጠርቶሃል በል። ደሃ ሆነ ጠርቶሃል በል። ነገር ግን በል ደሃ ሆነ እንድትጨርስ አይደለም፣ በእምነት ባለጠጎች እንዲሆኑ። ምን እንዲሆኑ? እምነት ወደ ምን ያመጣሃል? ወደ ብልጽግና። ወደ ብልጽግና ያመጣሃል። እምነቴ ኃጢአቴ ይቅር ተባለ ለማለት ብቻ አይደለም። ሲያመኝ ኢየሱስ ፈወሰኝ ለማለት ብቻ አይደለም። የአጋንንት ደጋሚ ሟርተኛ ሰይጣን ይወረውርብኝ ነበር፣ ጥቃት ነበረብኝ፣ እግዚአብሔር መከተልኝ ለማለት ብቻ አይደለም። ከድህነትም አወጣኝ ለማለት ነው። ከጎን ላለው ሰው እንዳትቀበል በል። ኢየሱስ የከፈለበትን ጉዳይ ደግመህ ዋጋ ትክፈል በል። ለኃጢአት ዋጋ ከፍሏል ወይ በል። አልቀበል ብለህ በል ኃጢአትን ተቃውመህ በደሙ ነጽተሃል በለ። ኢየሱስ በለ ለድህነትህም ዋጋ ከፍሏል። ስለዚህ ደሃ ሆነ አትቀጥልም በለ። እሱ ተገረፈ፣ አንተ ተፈወስክ አይደለም። አለማመን መብት ነው። በበሽታ መኖር መብት ነው። በኃጢአት መኖር መብት ነው። ግን ኢየሱስ ከፍሎልኛልና በእምነት ነፃ ወጣለሁ ካልክ ያመንከውን መኖር ትችላለህ። ይሄው እንደዚህ ይላል መጽሐፍ 2 ቆሮንቶስ 8:9 የጌታ የኢየሱስ ክርስቶስን ቸር ስጦታ አውቃችኋል። ሀብታም ሲሆን ይላል። እስኪ ኢየሱስ ሀብታም ነው በለ። ሃሌሉያ። ምን ሲሆን? ሀብታም ሲሆን እናንተ በርሱ ድህነት ባለጠጎች ትሆኑ ዘንድ። ኢየሱስ ኃጢአተኛ ነበር? ከጎን ያለውን ሰው ኢየሱስ ኃጢአተኛ ነበር ወይ በለ። ነበረ? አልነበረም። ስለኛ ምን ሆነ? ኃጢአት ሆነ። ኢየሱስ እርግማን ነበረበት? አልነበረበትም። ብሩክ የእግዚአብሔር ልጅ ነው። ስለኛ በእንጨት ላይ ምን ሆነ? የተረገመ ሆነ። እዚህ ጋር ደግሞ ምን ነበር አለ? ሀብታም ነበር። እኛ በርሱ ሆነን ባለጠጎች እንድንሆን ስለ እኛ ምን ሆነ? ዳሃ ሆነ። ዳሃ ሆነ። ሃሌሉያ። ኢየሱስ ጌታ ነው። ተከፍሎልሃል። ለበሽታክ እንደተገረፈ ለድህነትም ዳሃ ሆኖልሃል። ከእርግማን ነፃ ሊያወጣክ በእንጨት ላይ እርግማን ሆኖ እንደተሰቀለ ለድህነት ዳሃ ሆኗል። ኢየሱስ ከፍሏል። በጽድቅ ኑር፣ ኃጢአት ተከፍሏል። በበረከት ኑር፣ እርግማን ተከፍሏል። በብልጽግና ኑር፣ ድህነት ተከፍሏል። አሁን ገባ? የእግዚአብሔር ልጅ የተገለጠው የተቀባው የጌታ መንፈስ በኔ ላይ ነው ያለው እስራትህን ሊፈታ ድህነትህን ሊያስወግድ ነው። የጌታ መንፈስ በኔ ላይ ነው ያለው። አንድ ጊዜ ከተማ ውስጥ ገንዘብ አትበሉን፣ ሀብት አትበሉ ሚል ወኔ ተነስቶ ነበር እና አንድ ቸርች ላይ አንድ ሰው የገጠመውን ነገር ባለፈው ሳምንት እንትና ቸርች እግዚአብሔር ይባርካል እያለ ሲሰብክ አንዷ ከመሃል ተነስታ ወንድሜ ኢየሱስን ስበከን። እሷ ውስጥ ያለው ኢየሱስ ምን አይነት? የእግዚአብሔር ልጅ በስጋ እንደተገለጠ የሚያምን ለአንተ ቤዛነት የሆነው ሁሉ ተከፍሏል። ከጎን ላለው ሰው የእግዚአብሔር ልጅ በስጋ ተገለጠ በል። ስለ በሽታክ ሲል መንግስተ ሰማይ አይደለም። ስለ በሽታክ የት ነው? እዚህ አይደል በሽታ ያለ። በስጋ የተገለጠው በስጋ በሽታን ሊያስወግድ ነው። በስጋ የተገለጠው ኃጢአትህን ነው። ሰማይ ስገባ ኃጢአት አለ፣ እርግማን ሰማይ አለ። ኢየሱስን ስበከን ስትል እሷ መንግስተ ሰማይ ሚለው ነው ባይምሯ የምታስበው። ኖ የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ምን ሊል ነው? ሊያፈርስ። በስጋ ነው የተገለጠው። ቤዛነትን አድርጎላል። ምክንያቱም የምናምነውን ነገር ከክርስቶስ ማዕከላዊነት ውጪ አናምንም። ክርስቶስ የሰራውን ግን ከማመን አንቆምም። ኢየሱስ ጌታ ነው።
ሰዎች ስለተቀበሉት ስላልተቀበሉት አይደለም። ለድህነት ያላቸው አስተሳሰብ እኮ ነው ድህነትን አቅፈው እንዲኖሩ የሚያደርጋቸው። ለዚህ ነው አቅፋት ትኑር እስራት ነው ቀንበር ነው። አሁን ጠቢቡ ሰለሞን ጋር ልውሰድክ። ስማኝ እንግዲህ አሁን ባለጠጋ ላረግን ከጎን ላለው ሰው ከዚህ ቀጥሎም ያለው ይመለከታል። እስካሁን የነበረው የተከፈለ ስለሆነ አይመለከትህም በለ። ይሄ ጥያቄ መሆን አለበት። መጽሐፍ ቅዱስ ሲናገር ሰለሞን ለእግዚአብሔር 22,000 በግ ሰዋ። ነገሮችን ሁሉ መቅደሱን ወደ ንግስና ሊመጣ ነገሮችን ሊያስተካክል ከእግዚአብሔር ጋር የነገሰለት ሄዶ መስዋዕት ሰዋ። የነገሰለት እና ተኛ። እግዚአብሔር መጣ ሌሊት። ስሙ ምን እንዳለ ምን ልስጥ አንተ ብትሆን የምትጠየቀው ምን ልስጥ አለ። ሰለሞንም ይህ ታላቅ ሕዝብ ነውና በዚህ ሕዝብ ላይ መንገስ በራሴ ስለማልችል ጥበብ ምን በለኝ ስጠኝ አለ። ስሙ ጥበብ ስጠኝ ነው ያለው። እግዚአብሔር ያለው ግን ምንድነው? ምን ልስጥህ ነው። ሰለሞን ጥበብ ስጠኝ አለ። እግዚአብሔር ተደነቀ። ምን አለ? ሰዎች ምን ልስጥህ ስላቸው ምን ይጠይቁኛል? ጤና። ሰዎች ምን ልስጥህ ስላቸው ሀብት። ሰዎች ምን ልስጥህ ስላቸው የጠላቴን ነፍስ ወይንም ድል ጦርነት ወጥቼ አሸናፊነት ስጠኝ ይላሉ አለ። እግዚአብሔር ነው ያለ፣ ሰለሞን አይደል። እግዚአብሔር ነው ያለ። ምን አለው? ሀብት አልለመንከኝም፣ ጤና አልለመንከኝም፣ የጠላትን ድል መንሳት አልለመንከኝም፣ ጥበብ ለምነኸኛልና አለው እግዚአብሔር። ኢየሱስ ጌታ ነው። ምን ለምነኸኛል? ሰጥቻለሁ አለ። ስሙ ሰጥቻለሁ አለ። ሰጥቻለሁ። እግዚአብሔር ለሰለሞን ጥበብ ሰጠው። ቀጠለና እግዚአብሔር እንዲህ አለ፣ ሰዎች ጥያቄያቸው ሀብት ነው። ሰዎች ጥያቄያቸው ሰላም ነው፣ ድል መንሳት ነው፣ ጤንነት ነው። አዎ አልጠየከኝም፣ ጥበብ ሰጥቻለሁ። አዎ ሀብት ጨምሬልሃል የሚመስልህ እስከማይኖር ድረስ ጥበብ ሰጥቶት ሀብት ጨመረለት። ለምን? የሰው ጥያቄ ጥበብ ብቻ አይደለም። ምንድነው? ሀብትም ነው፣ ጤናም ነው። የሰው ጥያቄ ድልም ነው፣ ማሸነፍም ነው። ከዚህ ውጪ ጥያቄ ካለ ጠይቀኝ፣ እኔ መልስልሃለሁ፣ እሰጥሃለሁ፣ ግድ የለ። ሰው ሆኖ በምድር ላይ ሲኖር የሚጠይቀው ነገር ምንድነው? ጥበብ፣ ጤና፣ ሀብት፣ ድል። ሌላ ጥያቄ ያለው ሰው አለ? ሰው ሆኖ ንጉስ ቢሆን ተራ ሰው ቢሆን ማንም ቢሆን በህይወቱ ጎደለው ከተባለ ምንድነው የሚጎድለው? ጤና። ምንድነው የሚጎድለው? ሀብት። ምንድነው የሚጎድለው? ድል፣ ተሸናፊ መሆን። ምንድነው የሚጎድለው? ጥበብ፣ ዕውቀት። የዚህ ሁሉ ሰጪና ባለቤት ማን? እግዚአብሔር። ሃሌሉያ። ከጎን ላለው ሰው ለካ የሰው ጥያቄ ይሄ ነው። እስኪ ድህነት የሚጠይቅ እግዚአብሔርን አግኝተው ድህነት ስጠኝ፣ በሽታ ስጠኝ፣ ተሸናፊነት ስጠኝ። ለምን እግዚአብሔር ጋር ትሄዳለህ? የዚህ ነገር ባለቤት ሰይጣን እሱ ጋር ነው መሄድ ያለብህ። ደግሞም ለምነው አይደለም፣ እግዚአብሔር ለምኑ ይሰጣችኋል ያለ። ሰይጣን ለምነው አይደለም የሚሰጥህ፣ አሳዶ ይሰጣል፣ ፈልጎ ይሰጣል። እችን ቃል እንድታምኑ ይፈልጋል። መጽሐፈ ዜና ይሄ እምነታችሁ መሆን አለበት። አንደኛ ዜና ምዕራፍ 29 ምዕራፍ 29 አንደኛ ዜና ምዕራፍ 29 ቁጥር 11 ዳዊት በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባቶቻችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። ሃሌሉያ ተባረክ አለ ዳዊት በጉባኤው ፊት። እግዚአብሔር ማን ነው የሚለውን ሊነግራቸው ነው። እንደዚህ አለ፣ አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና። ሃሌሉያ ሃሌሉያ። ከጎን ላለው ሰው በሰማይም በምድርም ያለው ሁሉ የእግዚአብሔር ነው በለ። የማን ነው? የማን ነው? አንዳንድ ክፉ ትምህርት አለ። አንድ ጥቅስ ወስደው ያንን ጥቅስ የሚያስረዱ ከዛ በኋላ ሲነግሩ ሀብት ከሰይጣን ነው ሚሉ። ከጎን ላለው ሰው ሀብት ከሰይጣን አይደለም፣ ሰይጣን ሰርቆ ነው በለ። ሌባው ሊሰርቅ ነው የሚመጣው በለ። ሊያርድ ነው የሚመጣው፣ ሊያጠፋ ነው የሚፈልግ። ከፈለክ በለ
የሰይጣን ሀብት የሚሰጣቸው ሰዎች በለ አንድ ሰላቢ ናቸው በለ ምንድናቸው ሰላቢ ማለት ምን ማለት የሰውን ምን የሚል የሚወስድ ሰላቢ ማለት አስቀምጠው ላጥም ያረግ ማለት በኢየሱስ ስም አይሰወርም እጁን ይዘነዋል አስተፍተነዋል የሟርተኛ የደጋሚ የሰላቢ የመተተኛ ጅብጋላቢ ምናምን ሳንቲም ጣይ ጠጠርጣይ ሞራ ገላጭ ደብተራ በላይክ ላይ አይሰራም ያንተ ብልጽግና የእግዚአብሔር ብልጽግና ነው ያንተ ሀብት የእግዚአብሔር ሀብት ነው ባንተ ላይ የደገመ ያሟረተ የሰለበ እቃህን እየዞረ ነገርህን እድል ፈንታን ሽፍት ያረገ ሞገስን ሽፍት ያረገ ስልጣንን ሽፍት ያረገ መለሰው ተያዘ ተመለሰ በጌታ በኢየሱስ ስም አስመልሸዋል እና ሰይጣን ምን አለ የምድርን ነገስታት አሳየው ለኢየሱስ ወርቃቸውን ብራቸውን አሳየና ምን አለ ወድቀ ብትሰግድልኝ እሰጣለሁ ለምወደው እሰጣለሁ አለ ሲጀመር ምድር የሱ አልነበረችም ምድር የአዳም ነው የነበረችው የዚህ ዓለም አምላክ ገዢ የሆነው አዳምን ሰርቆ ነው የአዳምን ስልጣን ነጥቆ ነው እንጂ ምድር ለሰይጣን ተሰጠች የሚል የለም የዚህ ዓለም ገዢ የሆነው ሰውን በኃጢአት ጥሎ ነው ሌባ ስለሆነ ሰርቆ ነው ባለቤቱ መጥቷልና ተመልሰና ኃጢአት ያላሸነፈው መጥቷልና እንዲህ ብሎ ነግሮናል በሰማይና በምድር ስልጣን ተሰጠኝ ሃሌሉያ በምድር ላይ ስልጣን የማን ነው የኢየሱስ ነው ኢየሱስ ጌታ ነው አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማም አየ ጥያቄው እየተመለሰ ነው ታላቅነት ኃይል ክብርም ድል ግርማ ላንተ ነው የምትፈልገው እነኚህ ነው ላንተ ነው ኦ ኢየሱስ የእግዚአብሔር ነው የእግዚአብሔር ሰማይና ምድር የማን ነው የእግዚአብሔር ነው እንኳን ደስ አለ ያባቴ የሆነ ሁሉ ያንተ ነው ስማ ላንተ ነው አለ አቤቱ መንግስት ያንተ ነው ንጉስ አለን አይደል አው መንግስት አለን ጠቅላይ ሚኒስትር አለን መንግስት አለ ኢትዮጵያ ውስጥ ግን አንድ ነገር ይግባ መንግስት ስለሆኑ ሁሉን ያደርጋሉ ብለ እንዳታስብ መንግስት የእግዚአብሔር ነው እሱ ከሁሉ በላይ አንዳንድ ጊዜ መንግስት የሆኑ ሰዎች ሰው ያስጨንቃል አይደል የምሬን እኮ ነው ማለት ያስጨንቃሉ እና ሰዎች ከጭንቀታቸው የተነሳ ምን ማድረግ እንችላለን ማንን ትጣላለህ መንግስት እኮ ናቸው መንግስት እንዲህ ነው ብሎ መንግስት የሆነን ሰው መጋፋት እንደማይችል ጠቅላይ ሚኒስትር የሆነን ሰው ወይንም የፍርድ ቤት ፕሬዝዳንት የሆነን ሰው ወይ የሆነ ነገር በቃ እንደማይችል ወይ የመከላከያ ጀነራል የሆነን ሰው እንደማይችል አድርጎ ይቆጥራል መንግስት ነዋ እኔ ግን ነግራለሁ ከላዩ ሌላ መንግስት አለ መንግስት የሆነ እግዚአብሔር አለ መንግስት ነው መጽሐፍ ሲናገር መንግስት ያንተ ነው ድል የማን ነው የሱ ነው ታላቅነት ግርማ ክብር የማን ነው የሱ ሰማይና ምድር የማን ነው የሱ ነው መንግስትም የሱ ነው እኛ ምንም ያቆመን ነገር የለም ይሄው አሁን ስማ እንግዲህ አንተም በሁሉ ላይ እስካሁን የጠራቸውን ሁሉ ማለት በሁሉ ላይ ከፍ ከፍ ያለ ራስ ነህ ሃሌሉያ አትፍሩ ለእናንተ የሚያስፈራሯችሁ ነገሮች በሱ ፊት ቀላል ናቸው እሱ ከሁሉ በላይ ስለሆነ ከፍ ያለ ምን ይላል ያያል ከፍ ካለው በላይ ከፍ ያለ ምን ይላል ያያል ከፍ ያለ እግዚአብሔር ወደ ታች ነው የሚያያቸው ኒፍሌም ይሄንን ጣራ ያክላል ታውቃላችሁ ይሄንን ጣራ ነው የሚያክለው ኒፍሌም ስሩ ስገባ አንበጣ ነው የምታከለው አንበጣ አሁን ይሄ መስቀል ትልቅ ነው ስሩ ቢሄድን ያውን ትንሽ ይሆናል ጣራው ላይ የቆመ ሰውዬ ግን መስቀሉን ወደ ታች ነው የሚያየው ኦ ሃሌሉያ ከጎን ላለው ሰው ኒፍሌም ምን ትልቅ ጃይንት ቢሆኑ ሰማይ ተቀምጦ ምድር የሚረግጥን እግዚአብሔር አያክሉም ሰማያትን በስንዝር ምን የሚለካ እግዚአብሔርን አያክሉ ሰማያት በፊቱ እንደ ቀላል ናቸው ሃሌሉያ he is my father እርሱ አባቴ ነው
እርሱ አምላኬ ነው፣ እርሱ ጌታዬ ነው። እምነቴ እሱ ነው። ያመንኩትን አውቀዋለሁ። ስሙ ምን እንደሚል በሁሉ ላይ ከፍ ከፍ ያልክ ራስ ነህ አለና ባለጠግነትና ክብር ከአንተ ዘንድ ነው። ከጎን ላለው ሰው ባለጠግነት በለው፣ ክብር ከእርሱ ነው፣ ምንጩ እሱ ነው በለ። ከማለት ምንጭ ማለት ከእርሱ ነው። እምነትህን ቀይር። ይሄ ዳ መታመን እግዚአብሔር ድህነት ይፈቅዳል ብለ መታመን ቀይር እምነትህን። እውነቴን ነው የምነግርህ። መጽሐፍ ምን ከእርሱ ነው። የሙሴ ሕግ ማለት እነኚህን ቃሎች ብታደርግ እነኚህ በረከቶች ምን ይሉሃል? ይከተሉሃል። ቃሉ ውስጥ ምን አለ? ባታደርግስ፣ ከቃሉ ውጪ ብትሆንስ ቃሉ ውስጥ ያለው በረከት ያገኛል? አያገኝም። እነኚህ መርገሞች ያገኙሃል። አንተ ቃል አማኝ አይደለህ። ቃሉ ውስጥ ያለው ነው የሚሆንብህ። ቃሉን ካረክ ቃሉ ውስጥ ያለው ያገኛል። ከቃሉ ከወጣ ከቃሉ ውጪ ያለው ያገኛል። አልገባህም? ከቃሉ ውጪ ምን አለ? እርግማን። ከቃሉ ውጪ ምን አለ? ሞት። በአንድ መንገድ መጥተህ በሰባት መበተን፣ መሸነፍ፣ ሽንፈት። እነኚህን ቃሎች ብታረግ ግን ቃሉ ውስጥ ድል አለ፣ ብልጽግና አለ፣ ጤንነት አለ፣ መጠበቅ አለ። ቃሉ ውስጥ ነው ያለው። ምን አለ? ባለጠግነትና ክብር ካንተ ዘንድ ነው። ዛሬ እዚህ ጉባኤ በመገኘት ምክንያት ቀጥሎ ማነባቸው ነገሮች ከእግዚአብሔር እጅ ወደ አንተ ይሰጣሉ። አንተም ሁሉን ትገዛለህና ኃይልና ብርታት በእጅህ ነው ታላቅ ለማድረግ። ከጎን ላለው ሰው ሰማህ ወይ በለ። የሱ ነው፣ ከእርሱ ዘንድ ነው። አሁን ግን የሚለው በለ እሱ ጋም ያልቅ አይደለም በለ፣ ወደ አንተም ይወርድ ነው በለ። ምን አለ? ኃይልና ብርታት በእጅ ነው አለና እሱ እጅ ላይ ነው። ታላቅ ለማድረግ ለሁሉ ኃይልን ለመስጠት በእጅ ነው። ከጎን ያለውን ሰው ጨብጠው፣ ቀኝ እጁን ጨብጠው። እግዚአብሔር ልክ እንደዚህ በለ ይሰጣል። በእጁ ነው ያለው በለ፣ ላንተ ሰጠ በለ። ሰጠ ብልጽግናን ዛሬ በቃሉ ሰጠ በለ። ብልጽግናን ዛሬ በቃሉ ሰጠ በለ። ተቀበል በለ፣ ውሰድ በለ፣ ያንተ ነው በለ። አባትህ ዳዊት በለ ተቀብሎ ነበር በለ። አንተ ደግሞ ተራ ደርሷል። ተቀበል፣ 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 ተቀበል። ቤቱን ስራ፣ ስሙን አክብር፣ ለስሙ የሚሆንም ነገር አምጣ በለ። በምድር ላይ መታሰቢያውን አድርግ። ቁጥር 16 ላንብብልህ። ሳትለቀው ላንብብልህ። የአባት ዳዊት ታሪክ ባንተ ይደገማል። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ኦሬዲ እጃቸው ላይ የገባው ማለት ነው። ይህ ያዘጋጀነው ባለጠግነት ለቤት ያመጣ ነው። ለአንተ ልንሰጥ የተዘጋጀ ነው። ለስምህ ክብር፣ ለቅዱስ ስምህ ቤት ለመስራት ያዘጋጀ ነው ባለጠግነት አሁን እጁ ላይ ነው ያለው። ታውቃለህ፣ እንዲህ ያለ ዳዊት ሁሉ ከእጅህ የመጣ ነው። ከምን የመጣ ነው? ከእጅህ የመጣ ነው። ሰው እንዲህ በዘመኑ ከእግዚአብሔር እጅ ተቀብሎ ይኖራል። አንተ እግዚአብሔር አምላክ ሆኖ እስካሁን አልተቀበልክም። ትታገላለህ ራስህን አሁንም የምትተረጉመው በስጋ አባት፣ በስጋ እናት፣ በመንፈስ አባት ተርጉም። ራስህን በመንፈስ እናት በቤተ ክርስቲያን ራስህን ተርጉም። የስጋ አባት የተረገመ ነው፣ እንኳን ደስ አለ። የመንፈስ አባት ብሩክ ነው። የስጋ አባት ተሸናፊ ነው፣ ወድቋል፣ በኃጢአት ወድቋል። የመንፈስ አባት አሸናፊ ነው፣ ድል ነስቶ ተነስቷል። አባት አለ፣ ምንጭ አለ። የስጋ አባትህ ለውድቀት ምንጭ ነው። የመንፈስ አባት ለክብር ምንጭ ነው። የስጋ አባት ለድህነት ምንጭ ነው። የመንፈስ አባት ለብልጽግና ምንጭ ነው። ከእጅ የተገኘ ነው አለ። ከእጅ የመጣ ነው አለ። አንዳንዱ ለእግዚአብሔር ቤት አስራት ያወጣል፣
መባ ይሰጣል፣ የሚያስፈልግ መስዋዕት ይሰዋል፣ ስለት ይከፍላል። ከዛ በኋላ የሆነ ነገር የደገፈ ይመስላል። ኖ ኖ ኖ ኖ አንተ አይደለም የደገፍከው፣ የሰጠኸው ቤቱን የሰራኸው ለቅዱስ ስም ቤትን ሰራ ዘንድ ያዘጋጀ ነው። ያመጣኸው ገንዘብ ምን አለ ዳዊት? ከእጅህ የመጣ ነው። የኛ የለም አለ። ከምን የመጣ ነው? ከእጅህ የመጣ ነው። ኢየሱስ ጌታ ነው። 100% ሰጥቶክ እኮ ነው 10% የሰጠኸው። አስራት የከፈልከው እኮ እሱ 100 ሰጥቶክ ነው። 10 ሰጠህ። አንተ ሬዲ ነህ? ንስሐ ትገባለህ። ከዛ በኋላ ትተነሳለህ። ንስሐ ማለት ምን? መመለስ አይደል? በቃ እግዚአብሔር ባርኮህ ነበር፣ ባለማስተዋል በተሳሳተ መንገድ ሄደሃል፣ በዛው ጠፍተህ አትቀርም። እግዚአብሔር 2 እጥፍ ይመልስልሃል፣ ያድሳል፣ ትለወጣለህ። እግዚአብሔር በኃይል ያስነሳሃል። ስለዚህ ዛሬ ብልጽግና የእግዚአብሔር መንፈስ በላዩ ያለ የተቀባ ኢየሱስ አርነት ሊያወጣኝ የመጣው ከእስራት፣ ከድህነት፣ ከጥቃት፣ ከውርነት ሊያወጣኝ የመጣው የተወደደን የጌታን አመል ሊነግረኝ የመጣ ኢየሱስ መንፈስ ላዩ ላይ ያለ ቅባት ያረፈበት ኢየሱስ ነግሮኛል። ለደሆች የምስራች፣ ለደሆች ለበሽታዬ እንደተገረፈ ስለ ድህነቴ ዕዳ ሆኗል። ሌት ሚ አይ ፕሮፌሳይ። እስኪ ልተንብየላችሁ what I feel። እግዚአብሔር መልካም ሞገስ ሰጥቶ ከሰዎች ጋር በመልካም ተሰራ የነበር መልካም ሆኖልህ መልካም እያደረክ የነበር መልካሙ ነገርህ የተረሳ ካይምሯቸው የጠፋ ተረሳ። መልካሙ ነገር ተዘነጋ። እግዚአብሔር ይለኛል መታሰቢያው ተገለጠ። እንደገና ይፈልጋል፣ እንደገና ያግዙሃል፣ እንደገና ይረዱሻል፣ እንደገና ያነሱሻል። ይጸጸታሉ፣ እንደገና ይመጣሉ፣ እንደገና በአደባባይ ይሾሙሃል፣ እንደገና ከፍ ያደርጉሃል፣ እንደገና መልካም ያደርጉልሃል፣ እንደገና ይወዱሃል፣ እንደገና ይወዱሃል። ምን እንዳለኝ ታውቃላችሁ? ሞርዶክዮስ ያደረገው መልካም ነገር ታሰበ። ያደረገው መልካም ነገር ምን አለ? ታሰበ። ሰው ነግሮት ምናምን አይደለም። ሪማይንደር ኤንጅል አለ። መታሰቢያን የሚገልጥ መልአክ አለ። መታሰቢያ የሚጽፍ መልአክ አለ። ንጉሱ ህልም ሲሸሸው፣ ራይ ሲሸሸው፣ እንቅልፍ ሲሸሸው ምን አለ? ምን ሆኛለሁ አለ። ምንድን የሆንኩት አለ? ለካ ሪማይንደር አስታዋሽ መልአክ አለ። በጌታ በኢየሱስ ስም ያረከውን የጻፈው መልአክ መዝገቡን ማንበብ ጀመረ። ከየስፍራው መቀስቀስ ጀመረ። የረሱህን ማስታወስ ጀመረ። ምን እንደሚል እንገራችሁ። እግዚአብሔር የሚፈሩ ሰዎች ምን አሉ? ተነጋገሩ። በእግዚአብሔር ፊት መታሰቢያ መጽሐፍ ምን አለ? ተጻፈ። አርጉላቸው ተብሎ ትእዛዝ አልወጣም። እግዚአብሔር እንዲህ አለ፣ ቀን ይመጣል አለ። በምሰራበት ቀን ምን ይሆናል አለ? ገንዘብ። ምን በምልበት ቀን? እግዚአብሔር የሚፈልገው ቀን አለ። ያንተ ሪማይንደር መልአክ ተንቀሳቀሰ። ለምድሪቱ የከፈልከው ዋጋ፣ ያደረከውን ነገር፣ ለቤተ ክርስቲያን የሰጠው የተሰጠህ ራይ፣ የተጻፈልህ መዝገብ፣ ለአካሉ ያሳየኸው ነገር ሁሉ በዚህ ወር ተገለጠ። ሪማይንደሩ መልአክ ተነሳ። ቀኑ መጥቷልና በሹመት ቀን ሞገስ አረከልህ። እንዲህ ተባለልህ፣ ንጉሥ ለሚወደው እንዲህ ይደረጋል። ሹመት ይሆንልሃል፣ ቀለበት ይሰጣል፣ ሹመት ይሆንልሃል። አይ ዲክሌር ሹመት ይሆንልሃል። ከኔ ተማር። ማወጭ አለብህ። ቃል ሲመጣልህ ዲክሌር ማድረግ አለብህ። ሪማይንደር መልአክ መጥቷል። አስታዋሽ መልአክ መጥቷል። ስራህን የሚገልጥ መልአክ መጥቷል። መልካሙን መዝገብህን የሚያወጣ መልአክ መጥቷል። ሹመት ሆነልህ፣ ሹመት ሆነልህ፣ ሹመት ሆነልህ። ቀለበቱ በእጅ ይገባል፣ ቀለበቱ በእጅ ይገባል። አንተም ደግሞ የወደድከውን ታትማለህ። ምን ትላለህ? ሃማ አትሞ ነበር አይደል?
ኖ አሁን ቀለበቱ ዞሯል አንተም ትውልድን የሚያድነውን የማዳን አዋጅ ታትማለህ የማዳን አዋጅ ታትማለህ የጥበብ አዋጅ ታትማለህ የራእይ አዋጅ ታትማለህ የጸጋ አዋጅ ታትማለህ ቀለበቱ ተሰጥቷል within a day ለአንድ ሰው ለተንቢለት ትንቢታዊ አርገ ተቀበለው በአንድ ምሽት ከዜሮ ወደ ሂሮ ትቀየራለህ It's a power of grace የጸጋ ኃይል በአንድ ምሽት ከእስር ቤት ወደ ቤተ መንግስት ትገባለህ በአንድ ምሽት within one night ንጉሱ ሌሊት ያልማል ጠዋት አዋጅ ይታወጃል ምሳ ሰዓት ንጉስ ፊት ትቆማለህ ከሰዓት በኋላ ቀለበት ይሰጣል የዮሴፍ መንፈስ አገኘ ሆነብህ within one night ታሪክ ቀያሪ ክስተት ሆነ አንዳንድ ጊዜ ታይም ወስዶ ይመስለናል ኖ በአንድ ሌሊት የሚሆን ነገር አለ በአንድ ሌሊት ለሚጠሩት ሁሉ ምንድነው ባለጠጋ ነው ላንተ ሰጥቶ ለሱ ነገ አይልም ይችላል ብልጽግና ብቃት ነው አንዳንድ ሰው ብልጽግና ማከማቸት ይመስላል ኖ ብቃት ነው ለሚጠራ ሁሉ ምንድነው ብቃት ነው ብልጽግና ብቃት ነው የማድረግ ችሎታ ምንም ነገር በልብ አስበ የምትከለከለው የለም ያለ ማድረግ የሚባል ጉድለት በህይወት አይሰማም እግዚአብሔር የማድረግን ኃይልና ብቃት ሰጠ ባለጠጋ አደረገ ካሰብከው አይጎድልብህም ከለመንከው አይጎድልብህም ልትሰራ ካለምከው አይጎድልብህም ካቀድከው አይጎድልብህም ለዚህ ደግሞ ምን ይሰጣል ሪሶርስ ለምሳሌ ሪሶርስ ወርቅ ሪሶርስ ምንድነው መሬት ውስጥ ነው ያለ መሬት ውስጥ አለ ቆፍረ አጥበ አቅልጠ ታወጣል ሪሶርስ ማለት ምንጩን ሰጠው የወርቁን ቦታ ኦሬዲ አለ አይደለም ወርቅ ሄደ አንተነ የምትመሰርተው ኬሚካል የምትፈጥረው አይደለም አለ ሪሶርሱን ይሰጣል ታወጣዋለህ ትከብርበታለህ ምኑን ነው የሚሰጥህ ሪሶርስ ምን ይለዋል አቅርቦት ጌታ ምን ይላል አለ ያዘጋጃል ለዚህ ብልጽግና ሪሶርስ ተከፈተ የተሰወረ የነበረው ነገር ተገለጠ ኦ yes ሪሶርስ ይከፈታል ባለጠጋ ዝም ብለህ መሆን አትችልም ሪሶርስ ከጁ ስለሆነ ከሱ እጅ ነው ከጁ እንበላለን ከጁ እንጠጣለን ከጁ እንከብራለን በእጅ ነው ተብሏል ሃሌሉያ የተቀበለ ሰው አለ አምላኬ ሆይ ልብን እንድትመረምር ቅንነትን እንድትወድ አውቃለሁና እኔም በልቤ ቅንነት በፈቃዴ ይህንን ሁሉ አቅርቤያለሁ አሁንም በዚህ ያለው ህዝብ በፈቃዱ እንዳቀረበ በደስታ አይቻል አቤቱ የአባቶቻችን የአብርሃም የይስሐቅ የእስራኤል አምላክ ሆይ ይህንን ሐሳብ በህዝብ ልብ ለዘላለም ጠብቅ ልባቸውን ወዳንተ አቅና ከጎን ላለው ሰው ብር ተቀብዬ መሄድ አይደለሁኝም ልቤ ወደርሱ ነው በለ ሐሳቤ ሁሌ የተጠበቀ ነው በለ ይህ ሐሳብ በልባችሁ የተጠበቀ ይሁን ይህ ሐሳብ በልባችሁ የተጠበቀ ይሁን ገንዘብ ያታልላል እና ምን አለ ሙሴ ሲናገር በበረታ ጊዜ በበለጸክ ጊዜ እጅግ ሀብታም በሆንክ ጊዜ በወረስክ ጊዜ በቃ ተወስኗል ማለት እንደ ውሳኔው ነው የሚነግር ተወስኗል ተበለጸጋለህ ተበረታለህ እንዴ እኔም እየነገርኩ ያለው እሱ ነው ተበረታለህ እንዳትረሳ ነገር ግን ሀብት ለማከማቸት ኃይል የሰጠህን እግዚአብሔርን መንበል አስብ ሀብት አይቀርም ለማከማቸት ግን ምን የሰጠህ ኃይል የሰጠህ እግዚአብሔርን መንበል በቃ ይሄንን ሐሳብ ሁሌ በልባችሁ ያዙ ኪዳኑን ጠብቁ አስራታችሁን ክፈሉ መስዋዕታችሁን ሰው ለእግዚአብሔር ሰዎች ለሚያገለግሏችሁ የቃሉ አገልጋዮች መልካም አድርጉ
ብልጽግናችሁ ይጸናል። ብር ስታዩ ላንተ ብቻ ሚል አይደለም፣ ለስሙ ክብር ኃይል ያከማቸውን ጳውሎስ ምን አለ? የሚማር ከሚያስተምር ጋር መልካምን ሁሉ ምን ይበል? ይካፈል። መልካም ስታገኝ የሚያበራየውን በሬ አፉን አትሰር። ለፓስተሮቻችሁ መልካም አርጉ አሉ ፓስተሮች። መልካም አርጉ። መልካም ሲሆንልህ ዝም ብለህ ይዛ አትሩጥ። መልካም አድርግ። ለሚያበራይ በሬ፣ ለሚባርክ፣ ለሚጸልይልህ መልካም አድርግ። በሀብታም እንደምትሆን 100% እርግጠኛ ስለሆንኩ ነው ምነግር። ሳይመጣ ያስጠነቀቅኩ ነው። በኋላ መጥቶ ጎርፍ ስለሆነ ይዞ እንዳይሄድ የአሕዛብን ክብር እንደምን እንደ ጎርፍ እመልስልሻለሁ። ብልጽግና ምንድነው? ጎርፍ። ከፍ ካላልክበት ይዞ ይሄዳል። ጎርፍ ስለሆነ ኖ አንተ ጎርፉን ገድበ አባይ ነው ማረግ ያለ፣ ኢነርጂ ነው ማረግ ያለ፣ ፓወር ነው ማረግ ያለ። ኢየሱስ ጌታ ነው። መልካም ሆኖልሃል። መልካም ሆኖልሃል።